ብዙ ጊዜ ኢንተራንስ ላይ ልብ ብላችሁ ከሆነ ተማሪ ጥሩ ፐርፎርም የማያደርገው በተፈጥሮ ሰነፍ ስለሆነ ወይም ደግሞ ስማርት ስላልሆነ አይደለም። ነገር ግን በተሳሳተ ማይንድ ሴት ለኢንተራንስ ጥናት ስለሚጀምር ነው። እኔ ለኢንተራንስ ጥናት ከመጀመሪ በፊት ምንም እንኳን ያኔ ጎበዝ ተማሪ በሆንም ሰው ቢነግረኝ ብዬ የማስባቸው 7 ነጥቦችን እነግራቸዋለሁ። እነዚህ 7 ነጥቦች በእኔ እይታ ማንም ሰው ለኢንተራንስ ጥናት ከመጀመሩ በፊት ሊያውቃቸው የሚገቡ ነጥቦች ናቸው። የመጀመሪያው ነጥብ ፐርፐዝን ማስቀመጥ ወይም ደግሞ አላማን ማስቀመጥ ነው። ዛት ሚንስ ለኢንተራንስ መዘጋጀት ለምን አስፈለገ፣ ኢንተራንሱን ማለፍ ለምን ፈለጋችሁት፣ ያንን አላማ አሁኑኑ ሪሰርች አድርጋችሁ ራሳችሁ ላይ ታስቀምጣላችሁ። ያ ለምን ይጠቅማል ካላችሁኝ ኋላ የሆነ ሰዓት ላይ መሰላቸት ስለሚኖር አትዛት ታይም ወደ ሙዳችሁ ለመመለስ ሁሌም ሞቲቬሽን ላይ ዲፔንድ ማድረግ አትችሉም። ፐርፐዛችሁን ስታስታውሱት፣ ለምን እንደጀመራችሁ ስታስታውሱት ወደ ነበራችሁበት ሙድ ለመመለስ የበለጠ ቀላል ይሆንላችኋል ማለት ነው። የመጀመሪያው ለምን ለኢንተራንስ ማለፍ እንደምትፈልጉ ወይም ደግሞ ለምን ለኢንተራንስን ጥሩ ውጤት ማምጣት እንደምትፈልጉ ፐርፐዛችሁን አስቀምጡ። ወደ ሁለተኛው ነጥብ እንሂድ። ሁለተኛው ነጥብ ደግሞ ዝም ብሎ አለማንበብ። ዛት ሚንስ ጥያቄ እየሰሩ ማንበብ። የሆነን ቻፕተር ካነበብን በኋላ ጥያቄ መስራት ሁሌም ልናስታውሱ ይገባል። አንዳንድ ተማሪ ክለሳውን ሙሉ ከጨረሰ በኋላ ነው ጥያቄ መስራት ትዝ የሚለው። ነገር ግን የሆነን ቻፕተር ባነበብን ቁጥር እዛ ቻፕተር ላይ የወጡ የኢንተራንስ ጥያቄዎችን ማንበብ ወይም ማነው መስራት ያስፈልገናል ማለት ነው። ምክንያቱም ዝም ብሎ ማንበብ በጣም ካደረሰን ራሱ ኢንተራንስ ላይ ያ ቻፕተር ላይ የወጡ ጥያቄዎች ካሉ ይህንን አይቸው ነበር እንድንለው የሚያደርገን፣ ከዚ የዘለለ ነገር አይሆንም። ነገር ግን ጥያቄ እየሰራን ካነበብን አክቹዋሊ ኢንተራንስ ላይ በትክክል ሶልቭ የማድረግ ችሎታ እንዲኖረን ያደርገናል ማለት ነው። ጥያቄ መስራት እያነበቡ ጥያቄ መስራት አት ዘ ሴም ታይም ጥሩ ነው። ሶስተኛው እና የብዙ ተማሪ ችግር ነው ብዬ የማስበው የማይንድ ሴት ችግር ነው። ዛት ሚንስ ብዙ ተማሪ ይመጣና ካሁን ጀምሬ ባነብ ማለፍ እችላለሁ ይልኛል። አንዳንዱ ደግሞ ጎበዝ ተማሪ ይመጣና ካሁን ጀምሬ ባነብ ኢንተራንስ ላይ 500 ቤት ከ550 በላይ ማምጣት እችላለሁ ይልኛል። እንደዚህ አይነት ጥያቄ ሳስበው የሚመጡት ጎበዝ ተማሪዎችን ሰቃይ ተማሪዎችን ካለመረዳት ነው። ምክንያቱም የምታያቸው ጎበዝ ተማሪዎች ሰቃይ ተማሪዎች ሁሉ እንደሚናገሩት ጎበዝ ተማሪዎች ወይም ደግሞ ሰቃይ ተማሪዎች ሁሉ እናንተ እንደምታስቡት ከ11ኛ ክላስ ጀምሮ አይደለም በኢንተራንስ የተዘጋጁት ወይም ደግሞ በተፈጥሮ ስማርት ስለሆነ አይደለም። 12ኛ ክላስን በትክክል ስለተጠቀሙ ነው። ያንን ማይንድ ሴት ማስተካከል አለባቸው። እኔ ታህሳስ ላይ ጀምሮ 537 ያመጡ ልጆችን አውቃለሁ። ዛት ሚንስ ግዴታ ከ11ኛ ክላስ ጀምሮ ለኢንተራንስ መዘጋጀት አይጠበቅባቸው። ጥሩ እኮ ነው፣ ግን ግዴታ አይደለም። አሁን ተስፋ ልትቆርጡ አይገባም። በጣም ብዙ ጊዜ አላቸው። 11 ወር ማለት በጣም 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 ትልቅ ጊዜ ነው። አስባችሁታል? ሚኒስትሪ ላይ እንዴት ታስቡ እንደነበር ካስታውሳችሁት ማለት ነው። ከጥር ጀምሬ ባነብ ወይ አልፋለሁ ወይም ደግሞ 96 ምናምን አመጣለሁ ብላችሁ ታስባላችሁ? በፍጹም አታስቡም። ምክንያቱም ማይንድ ሴታችሁ እንደዛ አልነበረማ። ወይ ከ7 ጀምሬ ይነባል ምናምን ነው የሚላችሁ። ኢንተራንስም ላይ ተመሳሳይ ነው፣ ምንም የተለየ ነገር የለው። ስለዚህ ማይንድ ሴታችሁን ማስተካከል ግዴታ አለባችሁ ማለት ነው። አራተኛው ነጥብ ደግሞ ለብዙ ሰዓት ባነበብ አይደለም። ዛት ሚንስ አንዳንድ ተማሪዎች የሆነ ሳምንት ላይ በጣም ጥሩ ፐርፎርም ያደርጋሉ። በቀን ለ12 ሰዓት ለ14 ሰዓት ራሱ ላይ ነቡ ይችላሉ፣ ግን ያንን ማዛለቅ አይችሉም። ዘላቂነት ከሌለው ለ14 ሰዓት ለሳምንታት ከሚቆይ ንባብ ዘላቂነት ያለው በየቀኑ የሚደረግ የ3 ሰዓት ንባብ በጣም 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 ይሻላል። የእናንተ ትኩረት ሊሆን የሚገባው በጣም ለብዙ ሰዓት ማንበብ ሳይሆን ኮንሲስተንት መሆን ነው። ለኢንተራንስ ጥናት ከመጀመራችሁ በፊት ለምን ያክል ሰዓት አንብቤያለሁ ሳይሆን ምን ይዣለሁ እና ዛሬ አንብቤያለሁ ወይ። ዛት ሚንስ ኮንሲስተንሲ ማለት ያ ነው። ያንን ነገር በትክክል ሁሌ ማረጋገጥ ከቻላችሁ የምትፈልጉትን ውጤት ማምጣት የማትችሉበት ምንም አይነት ምክንያት አይኖርም። አምስተኛውና በእኔ እምነት ከማይንድ ሴት በኋላ ትልቁ ስህተት በቃ ኢንተራንስ ላይ ተማሪ ይሳሳተዋል ብዬ የማስቡ ስህተት ከእንቅልፍ ጋር በተያያዘ ነው። ብዙ ተማሪ ለእንቅልፍ የሚሰጠው ትኩረት ለጥናት ቢሰጠው ኖሮ የት በደረሰ ነበር። ምክንያቱም ብዙ ተማሪ የሚያስጨንቀው ቀን ላይ ያባከነው ሰዓት ሳይሆን ማታ ላይ ስለሚተኛው እንቅልፍ ነው። ማታ ላይ አርፍዶ መተኛት ካልቻለው ኧረ ምን ላድርግ ወይም እግሬ እንደዘፍስፍ ምናምን እያለ ማይሆን ፖለቲካ ውስጥ ይገባል። ወይም ደግሞ ሌሊት መነሳት ካልቻለም ደሴም ማለት ነው። ነገር ግን ማታ ላይ ከምናሳልፈው ማታ ላይ ከምንተኛው እንቅልፍ ከእንቅልፋችን ማጠር ይበልጥ ቀን ላይ የምናባክነው ሰዓት እሱ ላይ ትኩረት ብናደርግ በእኔ እምነት የተሻለ ነው። ባልተኛ አይደለም፣ በትክክል ባነበበ ነው፣ ቀኑን በተጠቀመ ነው። ደግሞ እንቅልፍን መቀነስ በእኔ እምነት ኢንተራንስ ተፈታኝ ነኝ ብሎ እንቅልፍን በጣም መቀነስ ልክ አይደለም። የተለያየ ሰው የተለያየ እንቅልፍ ሰዓት ነው ያለው። እንቅልፋችሁን በጣም ባትቀነሱት ጥሩ ነው። ምክንያቱም ቀን ላይ ያነበባችሁት ነገር እንደ ሾርት ተርም ሚሞሪ ሆኖ ነው አይምሯችሁ ላይ የሚቀመጠው። ከዛ በኋላ
ማታ ላይ ነው ስተኝ ነው በቂ እንቅልፍ ስታገኙ ነው ወደ ሎንግ ተርም የሚቀመጠው። እንቅልፍ እየተኛችሁ አይደለም ማለት እያባከነችሁ ነው፣ እየከሰራችሁ ነው ማለት። ሶ ለእንቅልፍ ያላችሁን አመለካከት ኢንተራንስ ሳይጀመር አስተካክሉ። ሌሊት ማታ መቆየት ጥሩ ነው ከቻላችሁ፣ ሌሊት መነሳት ጥሩ ነው። ግን ከሱ በላይ ትኩረታችሁ ሊሆን የሚገባው ቀን ላይ ስለሚባክኑት ሰዓቶች እነሱ እንዴት ላስወግዳቸው የሚለው ላይ ይበልጥ ትኩረት ብታደርጉ ይበልጥ ውጤታማ ትሆናላችሁ። ስድስተኛው ሁሌም ወጥ የሆነ ሳምንት ሊኖራችሁ እንደማይችል ማሰብ አለባችሁ። ዛት ሚንስ ልክ ጥናት የጀመራችሁበት ሰሞን ላይ በጣም አንስቶፕብል ነው የምትሆኑት። ማንም አያቆማችሁም። በቃ አለ አይደል እናንተም እንደ ሀገር ማሰብ ትጀምራላችሁ ምናምን ሁሉም ነገር ቀላል ነው የሚላችሁ። ከጊዜ በኋላ ግን እየሰለቻችሁ ይመጣል። አንዳንድ ሳምንታት በጣም ደባሪ አቁም ይላችኋል። የጓደኛችሁ ፕሬዠር ምናምን እነሱም እናንተን እየተጫጫናችሁ ይመጣሉ። በዛ ጊዜ ሶሻል ሚዲያም አለ በዛ ጊዜ እንድታቋርጡ ሊያደርጋችሁ ይችላል። ሶ ከአሁኑ ግን ኤክስፔክት አድርጋችሁ ከገባችሁ ምንም የሚፈጠር ነገር አይኖርም። ምክንያቱም ያ ባድ ዴይስ እነዚያ ባድ መጥፎ የምንላቸው ቀናት እናንተ የምታሳልፉትን በእናንተ ጊዜ ጥሩ ውጤት ሊያመጣ ያለው ልጅ ያ 580 ሊያመጣ ያለው ልጅ እሱም ያሳልፋቸዋል። ነገር ግን እሱ ከመጀመሪያ ኤክስፔክት አድርጎ ስለሚገባ ኦኬ ይህ ነገር ጠብቄው ነበር መጣ ማለት ነው የአይነት ፊሊንግ ነው የሚያድርበት። እናንተ ጋር ከሆነ በዛ ትንሽ ስሜት ብቻ ራሳችሁን ጀጅ ታደርጉና በቃ ኢንተራንስ ላይ እንዳሰብኩት ላደርግ ነው ምናምን ብላችሁ ቶሎ ወደ ተስፋ መቁረጥ እንድትገቡ ያደርጋችኋል። ስለዚህ ለኢንተራንስ በምትዘጋጁበት ጊዜ ጥሩ ቀናትም ይኖራሉ፣ መጥፎ ቀናትም ይኖራሉ። ዛት ሚንስ በጥሩ ሙድ የምታነቡበት ጊዜ ይኖራል፣ በመጥፎ ቀናት ከእናንተ የሚጠበቀው አለማቋረጥ ነው። እኔ ይሄ ለኢንተረስት ጥናት ከመጀመሪ በፊት ቢነገረኝ ብዬ ከማሰባቸው ትልቁ ነገር ውስጥ ሁለተኛው ነው። ሰባተኛውና የመጨረሻው ቅድም መጀመሪያ ላይ ያስታውሳችሁ ከሆነ ምን ብያችሁ ነበር? ፐርፐዝ ይኖራችሁ፣ ለምን እንደምታጠኑት እወቁት፣ ጻፉት ብያችሁ ነበረ። አሁን ደግሞ ሰባተኛው ሲሰለቻችሁ፣ መሰላቸት ባይዚ ኤክስፔክት አድርጉ ብያችኋለሁ። ስድስተኛው ላይ ሲሰለቻችሁ ወደ ሞቲቬሽን ምናምን አትሩጥ፣ ወይም ደግሞ ይሄ ባንዴ በቃ ትምህርት አይጠቅም ምናምን ብላችሁ አላማችሁን ወደ መስራት አትሩጥ። መጀመሪያ ያንን አታውቁም ነበር እንዴ? ታውቃላችሁ። ግን ፐርፐዝ ኢንተራንስ የምታነቡበት ፐርፐዝ አላማ ነበራችሁ። ሲሰለቻችሁ ያንን አላማ ማስታወስ ሁሌም ቢሆን አትርሱ። በመጨረሻ አንድ ሪያሊቲ ልንገራችሁ። ኢንተራንስ እናንተ እንደምታስቡት ስለ ማጥናት ወይም ደግሞ ስለ ጉብዝና ብቻ አይደለም። ኮንሲስተንሲያችሁ ይፈተናል። ዲሲፕሊን የመሆን ችሎታችሁ ይፈተናል። ትዕግስታችሁ ይፈተናል። እነዛን ፈተናዎችን መቋቋም ከቻላችሁ፣ በየቀኑ ኮንሲስተንት መሆን ከቻላችሁ ውጤቱ የማይከተልበት ምንም አይነት ምክንያት አይኖርም። የ12ኛ ክላስ ተማሪ ሆናችሁ ለኢንተራንስ ለመዘጋጀት እያሰባችሁ ይህንን ቪዲዮ እያያችሁ ከሆነ ይህንን ቻናል ሰብስክራይብ በማድረግ እኔ ጎበዝ ተማሪ እንደሆነ የረዱኝን የተለያየ ስትራቴጂ የማጋረበት ቻናል ስለሆነ ይህንን ቻናል ሰብስክራይብ በማድረግ የሚጠቅሟቸው ነገሮች መውሰድ ትችላላችሁ። መልካም ጥናት።